የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። በጉጉት ሲጠበቅ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ተለቋል። መለቀቁ አይደለም አዲሱ ጉዳይ፣ ሪከርዶችን በሙሉ ሰባብሯል። አልበሙ ከተለቀቀ በኋላ ምን ተፈጠረ? ህዝቡ ለሁለት ተከፍሏል። ግማሹ እንደጠበቅነው አላገኘነውም እያለ ነው። ግማሹ የሚገርም ነው፣ አልበሙ አይጠገብም ሲል ይናገራል። እናንተ እንዴት አገኛችሁት? ከ18ቱ ሙዚቃዎች የትኛውን ወደዳችሁት? ጻፉልን። እኛም በአልበሙ ዙሪያ የወጡ አዳዲስ መረጃዎችን ይዘንላችሁ መተናል። ማን ምን አለ? ግጥሞቹስ ምን አይነት ናቸው? በዝርዝር ከምንነግራችሁ መረጃዎች መካከል ቀዳሚዎቹ ናቸው። ስለ ሰባበራቸው አዲሱ የቴዲ ሪከርዶች ቀዳሚ ጉዳይ እናደርጋለን። በነገራችን ላይ በኢትዮጵያና በምስራቅ አፍሪካ የዩቲዩብ ታሪክ በአንድ ሰዓት ብቻ 500,000 አዳዲስ ሰብስክራይበሮችን ያገኘ ብቸኛው አልበም ሆኗል። ጠዋት ላይ በነበረው እይታ ወደ 1.3 የነበረው እይታ አሁን እየጨመረና የሰብስክራይበር መጠኑም ከፍ እያለ ነው የሚገኘው። ጠዋት ላይ 1.1 ሚሊዮን አካባቢ ነበረ የቴዎድሮስ ካሳሁን ቻናል ተከታዮች ያሉት። አሁን እኛ መረጃውን እስካጠናቀርንበት ጊዜ ድረስ 1.6 ሚሊዮን ደርሷል። ሪከርድ ሆኖ ነው የተመዘገበው። ሌላም ሪከርድ ሆኖ የተመዘገበ አንድ ሪከርድ አለ። ኢትዮጵያ በዚህኛው አልበም ላይ ለመጀመሪያ ጊዜ በተለቀቁት ትራኮች ብቻ ከፍተኛ የሆነ ተደማጭነት ማግኘት ችሏል። መደመጥ ብቻ አይደለም፣ ከ100,000 በላይ ሰዎች በአንድ ሰዓት፣ በአንድ ደቂቃ፣ በአንድ ሰከንድ በቀጥታ ስርጭት የተከታተሉት ብቸኛው አልበም ሆኗል። በጀንበር የጀመረው ሙዚቃ 18ቱም ትራኮች እስከሚጠናቀቁ ድረስ ከ50,000 በላይ ሰው ላይቭ ላይ ቁጭ ብሎ እየተከታተለው ነበር። ይሄም ሪከርድ ሆኗል። በቀጥታ ስርጭት ትልቅ የሆነ ተመልካች ያገኘ አልበም ለመሆን ችሏል። ከተመልካች ቁጥር ጋር በተያያዘ ከዚህ ቀደም አርትስ ቴሌቪዥን የቲክቶክ ክሬቲቭ አዋርድ የቀጥታ ስርጭትን ሲያስተላልፍ የነበረው 70,000 በላይ ሰዎች የተመከተሉት የቀጥታ ስርጭት ነበረ። ቴዎድሮስ ካሳሁን አንዱ ግለሰብ አንዱ ሙዚቀኛ ግን ከ100,000 በላይ ሰዎች ቁጭ ብለው እንዲመለከቱት ማድረግ የቻለ ውጤታማ መሆን የቻለ አርቲስት ለመሆን በቅቷል። የሙዚቃ አልበሙ ከተለቀቀ ከደቂቃዎች ጀምሮ ብዙዎች ሀሳባቸውን እየገለጹ ነበረ። ስለ ሙዚቃዎቹ ጉልበት፣ ስለ ተሰማቸው ስሜት፣ ስለ ቴዎድሮስ ካሳሁንም በፌስቡክ ገጻቸው፣ በቴሌግራም አድራሻቸው ስሜታቸውን አጋርተዋል። ከነዛ መካከል መሳይ መኮንን አንዱ ነው። መሳይ መኮንን ቃል የለኝም ነው ያለው። ምን እንደምላችሁ እንኳን ለራሴ ግራ ገብቶኛል። ዝም ማለት ደግሞ አልቻልኩም። በቃ ደስ አለኝ፣ አለቀስኩ፣ በልቤ ላይ ዳስ ጣልኩ። ኢትዮጵያዊ በሚወድሽ ልጅሽ ዛሬ ስምሽ ከፍ አለ። ድብልቅልቅ ያለ ስሜት ዛሬ ላይ ተሰማኝ። አመሰግናለሁ ቴዲ፣ እድሜ ይስጥ። የምትናፍቃት ኢትዮጵያ ትመጣ ዘንድ ከልቤ እመኛለሁ። ኦፍ ሲል ነው ለሙዚቃውና ለአልበሙ ያለውን ስሜት የገለጸው። በአባይ ጉዳዮች ላይ በብዛት ሲሟገት የነበረው ሱሌማን አብደላም የራሱን አስተያየት ሰጥቷል። ምንም አይተካህም፣ ማንም አይረሳህም፣ ምንም አንተን አይመልስም። ትችላለህ ብቻ አይደለም ችሎታ ራሷ ስሟን ባንተ ስም አጽድቃለች። ይህ የተፈጥሮ ሕግ ብቻ ነው ሲል ነው ለቴዲ ያለውን አድናቆትና ለሙዚቃው አልበም ያለውን ውዴታ የገለጸው። ብዙዎች አሁን ሙዚቃውን እያጣጣሙ ነው የሚገኙት። 18 ትራኮች ናቸው የወጡት። ይሄ ምናልባት 2 አልበም ሊሆን የሚችል ነው።
ቴዲ ግን በ4 ዓመታት ውስጥ በጥሞና ውስጥ ሆኖ ያወጣው ይህ አልበም ብዙዎች ያወደሱት ነው የሚገኘው። አንዳንድ ነጥቦችን እንምዘዝ። ገብቼ ከልፍኙ ገሉን ብለኩሰው ለካ ቢነደሳት አይሞቅም እንደሰው በፈካ ሰማዩ ሐምሌ መተሽ በመስከረም ጀንበር ልይሽ ባይኔ ሲል የሰየመው የጀንበር የምትሰኘው አንዷ ነጠላ ዜማ ራሱ ብዙዎች እንደወደዱት የተጋራ ነው የሚገኘው። ዘፈን ሲያስፈራ አየሁት። ቴዲ አፍሮ ሲያወጣ ደግሞ ዘፈን ምን ያክል ሊያስፈራ እንደሚችል ያየሁት በቴዲ አፍሮ ነው። ቴዲ ዘፈን ሲለቅ በጣም ነው ከተማው የሚያውደው። በዓል ይመስላል ያለው ድምፃዊ ልዑል ኃይሉ ነው። ይሄ የበዓል ስሜት በመዝናኛ ስፍራዎች ላይ፣ በቢሮዎች ላይ፣ በተለያዩ ቦታዎች ላይ የተስተጋባ ይመስላል። ብዙዎች ሰብሰብ ብለው ኳስ የሚመለከቱ ነው የሚመስለው። እናንተ በምን አጋጣሚ ውስጥ ሆናችሁ ተመለከታችሁ? የትኛውን ሙዚቃስ ወደዳችሁት? አንዱን ሙዚቃ መዘን እንንገራችሁ። የአዞ እንባ ግድ አይደለም የተሰኘው መታሰቢያነቱ ምናልባትም በተለያዩ የሀገራችን አካባቢዎች ሀዘን ላይ የተቀመጡ በተለያየ ምክንያት ችግር ለገጠማቸው ኢትዮጵያውያን እንደሆነ ነው የሚገመተው። ስሙኝ አቤት ይላል ወይ ሰው ሹም ዳኛ ጆሮ ካላዋሰው ይላል። በዋዛ መች ይቀራል ፈሶ የአዞ እንባ ቢባል የኔ ለቅሶ እያለ እጅግ ልብን የሚሸረሽር የሚቦረቡር ድምጽ በልስላሴ አቅርቦ የጠነከረ ዜማን አክሎበታል። ቴዎድሮስ ካሳሁን በኡሁታ ኢያሪኮ ፈርሶ እስኪዳኝ ከራማ አምባ ፈሶ ከዘመን ጋር ገጥሞ እጣዬ ሳይ አሳር ይፈሳል እምባዬ እያለ ሙዚቃውን አቅርቧል። ቴዎድሮስ ካሳሁን ከጀንበር ብንነሳ ልጅነታችንን ትዝታችንን ያሳየበት ሙዚቃ ነው። ፀሐይ ደመቀችን እንደ መሸጋገሪያ አቅርቧል። እጅግ ልብን የሚቦረቡር አንጀት ውስጥ የሚገባ ዜማ ነው። መሬማ ብዙዎች የወደዱት ነው። ስደት ላይ ስላለችው ከርታታዋ እህታችን ስለ ኑሮዋ፣ ስለ ስቃይዋ፣ ስለ ተስፋዋ፣ ስለ ቁዘማዋ ጭምር ነው በግጥም ከሽኖ በዜማ ከፍ አድርጎ ይዞልን የመጣው። ባያቃትም ባታቀውም እንደምታሳዝነው እንደሚሳሳላት በድምጹ አንጎርጉሯል። መሬማ ላይ ሌሎች ብዙዎች የወደዷቸው ዜማዎች አሉ። ከዚህ ዜማ ጋር በተያያዘ የሰው ልብ ይቦረቡራሉ። የአንድ ሰው ታሪክ ቢመስልም የብዙዎችን ታሪክ ያነሳሉ ከሚባሉ ዘፈኖች ውስጥ አንዱ ነው። ከዚህ በፊት ያወጣው አናኛቱ የተሰኘውን ሙዚቃ ማንሳት እንችላለን። የአንዲት ግለሰብ ታሪክ ነው። ከዚህ ዜማ ጋር በተያያዘ ሌላው የሚነሳው ጉዳይ ቴዎድሮስ ካሳሁን ሰዎችን አይነቅም፣ ለሰዎች እድል ይሰጣል። አናኛቱ ላይ የኦሮምኛውን ግጥም የጻፉት በዘበኝነት ሙያ የሚተዳደሩ አንድ አባት ናቸው። በዚህ የሙዚቃ ስራ ላይ የቅንብሩን ስራ የሰጠው አዲሱ ፈርጥ ደግሞ በብዙዎች ሙዚቃ ላይ የማናስተውለው በስቱዲዮ ስራዎች ብቻ ተጠምዶ የነበረውን ሙዚቀኛ ማስተዋወቁ ለሱ የቅንብር እድሉን በመስጠቱ ብዙዎች እያወደሱት ይገኛሉ። በርካቶችን ያነጋገረው የቴዲ አፍሮ አልበም ይሄው እንሆ ይፋ ሆኗል። በመንግስት ሚዲያዎች ሳይቀር እየተወደሰ ነው የሚገኘው። የአዲስ ዘመን ጋዜጣ በቀዳሚነት በስራው ዙሪያ ከጻፉ አንዳንድ ሚዲያዎች መካከል አንዱ ነው። ቴዲን ብዙዎች እንዲህ ገልጹታል። የኢትዮጵያውያን የህዝብ ልጅ ከማንም በላይ ዝና ያለው ዝናው ግን ያልከበደው የሙዚቃ ሊቅ ቴዎድሮስ ካሳሁን ገርማሞ ይሄን ያክል ብለው ስለርሱ ይገልጻሉ። እናንተ ቴዎድሮስ ካሳሁንን እንዴት ትገልጹታላችሁ? ብዙዎች ውዴታቸውን እየገለጹ ነው የሚገኙት። ሙዚቃውን እየተቀባበሉ ነው። የግጥም ስራዎችን ከራሳቸው ህይወት ጋር አቀናጅተው እያቀረቡ ነው። ኢትዮ ሪካ ከፍ ያለ አልበም ነው። በኢትዮ ሪካ ውስጥ የተካተቱ ሌሎች ሙዚቃዎች አሉ። ጀንበር፣ መሬማ፣ ጽዮን፣ ሙሽራዬ፣ ብልጭታ፣ በመስኮቱ ታየኝ፣ ቲንታጎ እና ሌሎችም ሙዚቃዎች በይፋዊ የዩቲዩብ ገጹ ላይ በሌሎችም የመገናኛ አውታር ላይ ከፍተኛ ተደማጭነትን እያተረፈ ነው የሚገኘው። አሁን አዲሱ የኢትዮጵያውያን የሙዚቃ ምርጫ ሆኗል። እንዴት ተቀበላችሁት?
ለወራት ሲጠበቅ የነበረው ሳምንቱ ሙሉ በተለያየ ጎራ የተሰለፉ ሰዎች ሲጨቃጨቁበት የነበረው አዲሱ ሙዚቃ ተለቋል። ብዙዎች ወደነዋል ብለዋል። እናንተስ እንዴት ተቀበላችሁት? ከ5ኛ አልበሙ ላይ ደርሰናል። አልበሞቹንስ ማወዳደር ይቻል ይሆን ወይ? ከአቦጊዳ ጀምረን ሌሎች ኢትዮጵያን አንስተን ሌሎች ሙዚቃ አልበሞቹም የወጣበትን ዘመን የወጣበትን ጊዜ አስታውሰን ማወዳደር እንችል ይሆን ወይ? የትኛው ደረጃ ላይ አስቀመጣችሁት? ከ10 ስንት ይገባዋል? እስቲ ቁጥሮችን ጻፉ። ቴዲ ንጉስ ነው የምትሉ እንዳላችሁ ሆኖ ይሄኛው አልበም ያልተመቻችሁም ልትኖሩ ትችላላችሁ። የጆሮ ጉዳይ ነው፣ የሙዚቃ የማጣጣም ፍላጎት ጉዳይ ነው። እናንተንም እናስተናግዳለን። ኮሜንት ላይ እንጠብቃችኋለን። ዮሪካ እንዴት ነው? ጻፉልን።